ብዙ ጊዜ የሚያጠቃችሁ ሌላ ሰው አይደለም፣ ወዳጅ መስሎ ጠላት ነው የሚያጠቃችሁ። ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። ያጋ እንዴት ሊደርስ ቻለ ነው ጨዋታ። የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር የምከፍትልሽ አልኩሽ እኮ። ለጋችሁ ስምትሉኝ ስትሳደቡ ደሙ ምክንያቱም እንዴ መስማታችሁ አይቀርማ። በልጅሽ ይድረስ፣ በልጅሽ ይድረስ። በጣም ደህና ናቸው፣ እግዚአብሔር ይመስገን ተርፈዋል። ሰላም ናቸው፣ በጣም ሰላም ናቸው። አሁን ላይ እንደ ክፉ ሰዎች ሀሳብ ጥሩ ሰዎች እዚህ ምድር ላይ አልቀዋል እኮ ማንም የለም። በርካቶቻችሁ ሰምታችኋል ብዬ አስባለሁኝ። ጃኒና የአዶናይ ወንድም ላይ የመኪና አደጋ ተፈጥሯል። አዎ፣ ግን አሁን ደስ የሚለው ነገር በጥሩ ሁኔታ ላይ ናቸው እየተባለ የሚገኘው የተለያዩ ቪዲዮዎችና መረጃዎችን ለማሰባሰብ ሞክሬያለሁኝ። ትላንትና ቪዲዮ አልሰራሁኝም፣ መረጃዎች እስኪጠሩ ድረስ መጠበቅ ስላለብኝ። ያው እንግዲህ በችግራችሁና በመጥፎ ሰዓታችሁ የሚታዩ ብዙ ነገሮች አሉ። ከዚህ ጋር በተያያዘ ያሉ ቪዲዮዎችን ለእናንተ አዘጋጅቼላችኋለሁ። እናንተ ሙሉ ቪዲዮውን ካያችሁ በኋላ ሀሳብ አስተያየታችሁም ሰዎች ያሉትን በሙሉ ካያችሁ በኋላ ተዝብታችሁን አጋሩኝ። ወደ ቪዲዮአችን። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ይህንን መረጃ በማድረስ ሊያ ሾውን የቀደማት የለም። እሷ ነች መጀመሪያ ያደረሰችው። እንግዲህ መረጃ ስናደርስ መልካም ነው ወይስ ይጠቅማል ላይጠቅምም ለማህበረሰቡ ስለተከታዮቻቸው ለቤተሰቦቻቸው የሚለው እኔ መታሰብ አለበት የሚል ሐሳብ አለኝ። እዚህ ቀደም ሊያ ሾውና ሌሎች አንዳንድ ሶሻል ሚዲያ ላይ የምናውቃቸው ሰዎች ስለ አዶናይና ስለ ጃኒ ጥሩ ነገር ሲያወሩ ያልሰማናቸው አሉ። አሁን ቅድሚያውን መረጃውን ያወጡትም እነሱ ናቸው። በተለይ ሊያ ሾው። አሁን ጥያቄው ሊያ ሾው ማን ነገራት ነው? ብዙ ጊዜ የሚያጠቃችሁ ሌላ ሰው አይደለም፣ ወዳጅ መስሎ ጠላት ነው የሚያጠቃችሁና ከሱ አምላክን መለመን ያለባችሁ እሱ ነው። ለጠላት ታውቁታላችሁ ማን ጠላት እንደሆነ። ወዳጅ መስሎ ጠላት ነው እናንተን የሚያጠቃው። ሌላ ማንም ከሩቅ ማንም አይመጣም። ወዳጅ መስሎ ጠላት ስለናንተ ኢንፎርሜሽን የሚያቀብል ስለናንተ ማንነት የሚናገር ስለናንተ ምናምን። አሁን ለምሳሌ የጃኒ ምናልባት ወዳጄ ናቸው ምትል ነው ለሊያ ያደረሱት። ምክንያቱም ጃኒና ሊያ ምንም አይግባቡ። ማን ነገራት? ሊያ በሊያ አይደለም ፈርደው። የጃኒ ወዳጅ መስሎ ጠላት ነው ለሊያ ሹክ ያላት። የፈለጋችሁ ስምትሉኝ ስትሳደቡ ደሙ ምክንያቱም እንዴ መስማታችሁ አይቀርማ። ይሄ ህዝብ መስማቱ አይቀርም። ሳይሰቡ ቶሎ ላውራ። አያችሁ፣ ወዳጅ መስሎ ጠላት ነው ለሊያ ያደረሳት ይሄን ሜሴጅ። ምክንያቱም there is no way ሊያ ልታቀበት የምትችለው ምንም መንገድ የለም። አይገርምም? ግን ሊያ ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም። አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ ባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያ ሾው ናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታዩ አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት ነው። ሊያና ጃኒ አይስማሙም። እንዴት ልታገኝ ቻለች መረጃው? የብዙዎች ጥያቄ ይህ ነው። አብረው እዛ ከነበሩ ሰዎች ውስጥ አንዳንዶች አሁን እንደውም ሲገምቱ የሊያ ወዳጆች ነበሩ። አብረዋችሁ በዙሪያ ያሉ ሰዎች ለእናንተ ወዳጅ የሚመስሏችሁ፣ ጥሩ ጓደኛ የሚመስሏችሁ በህይወታችሁ ማለት ነው። እስኪ በዙሪያችሁ ያሉትን ሰዎች እናንተ ጥሩ ነገር ስታገኙ፣ እናንተ ስትደሰቱ፣ የእናንተ የህይወት መስመር ጥሩ ላይ የሄደ የእናንተ የህይወት መስመር የእናንተ ህይወት በጥሩ መስመር ላይ የሄደ ሳለ ምን ያክል ደስተኛ ናችሁ የሚለውን
ይሄንን እንደው ኦብዘርቭ ለማድረግ ለእናንተም ይረዳችኋል በሚል ነው ይሄን ራሱ እየላችሁ የመጣሁት። ያለኝ ነው ደስ ደስ እያለኝ ነው ደስ ደስ እያለኝ ነው ደስ ደስ እያለኝ ነው። መብቴ ነው። ስፈልግ ማልቀስ፣ ስፈልግ መከፋት፣ ስፈልግ መደሰት ደስ እያለኝ። የአዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምነፋላችሁ። የሚገርማችሁ ነገር ጥያቄ ያላችሁ እዛ ሴት የኔ ፊሊንግ ነው ስሜቴን ማንም አባ ፑሽ ልታደርገው አትችልም። ማንም አባ ልትነካው አትችልም። ይሄ የኔ ስሜት ነው። ስፈልግ ማልቀስ፣ ስፈልግ መደሰት፣ ስፈልግ በልጅሽ ይድረስ በልጅሽ ይድረስ አሏት ኮሜንት ላይ። ለልጄ የተመኛችሁት ለእናንተ ይሁንላችሁ አለችና በህይወቴ እግዚአብሔርን እንዲህ እለዋለሁ፣ የኔን ኃጢአት ለኔ አድርገው፣ የኔን በደል የኔን ክፋት ለኔ አድርገው፣ በልጄ እንዳትቀጠኝ እላለሁ። ለምን? እግዚአብሔር አምላክ ነው፣ እኛ ልጆቹ ነን። እኛን በራሳችን ኃጢአት አይቀጣንም። እኛ በምንወደው ነው እግዚአብሔር እኛን የሚቀጣን። እኔ በጣም ነው በቃ በእውነት እንዴት እናንተ አንድ ደሃ እናት አንድ ደሃ አባት ቤተሰብ ያለውን ሰው ወታችሁ ሶሻል ሚዲያ ላይ እንዲህ ይደረግብህ፣ እንዲህ ሆኗል፣ እንዲህ ተፈጥሯል፣ እንዲህ ተደርጓል ቤተሰብ ላይ ሰማ ይችላል። ከቤተሰብ ብዙ የሚደበቅ ነገር አለ። ቤተሰብ ነው፣ ወላጅ ነው፣ ከፋም ለማም ወላጅ ነው። መተሽ ሶሻል ሚዲያ ላይ እንኳን ለምታወሪው ነገር ኃላፊነት አትወስጂም። ከዛ ሰዎች አንቺን ሲሰድቡሽ ደግሞ አንቺ ያንቺ ልጅ ነው የሌላ ሰው አር ነው የሚመስልሽ። ምን አይነት ሰው ነሽ ግን? ገንዘብ እንደዚህ ሆዳም ያደርጋል እንዴ? ገንዘብ እንደዚህ ሌና ይደፍናል እንዴ? ገንዘብ እንዴት ከሁማኒቲ ያስወጣል እንዴ? ገንዘብ የወለደውን ሰው ጭንቅላት ይደፍናል እንዴ? እኔ አልገባኝም። በእውነት እኔ አልገባኝም። አንድ ነገር ግን አስታውሺ፣ በእውነት የሰራሽውን የምትሰሪን ከምላስሽ ለምትወጣው እያንዳንዷ ታገኛለሽ፣ ይከፈልሻል። ጠብቂ። በእውነት ሶሻል ሚዲያ ላይ ራሱ መጥቶ አንቺን እየተከተሉሽ ሆይ 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 የሚሉ ሰዎች ራሱ አንድ ቀን ይኸውልሽ የወደቅሽ ቀን ዞሮ አይሉ እያንዳንዷ ያወራሽ ያተን ነገር እየለጠፉ ይኸውልሽ ማሸማቀቂያ ነው የሚያደርጉሽ። እመኚ። እንዴት አንቺ ማስተዋል ምንድነው የምትፈልጊው ከጃኒ? ምንድነው የምትፈልጊው ካዶናይ? ምንድነው ያለሽ? ስለተወችሽ በቃ ንቃሽ ስለተወችሽ ነው? ምንድነው ችግርሽ? በቃ ለምን አትፋቻቸው? ስለነሱ ካላወራሽ አንቺ መጀመሪያ ስለ ቤታ አልሽ። ከዛ ሰው በቃ አልሰማም ሲልሽ አሁን ደግሞ ወደ እነሱ ዞርሽ። ኧረ አንቺ ምን አይነት ሰው ነሽ? እንደው በመድኃኒዓለም ምን አይነት ሰው ነሽ? ሊያ ምን አይነት ሰው ነሽ? በቃ ለምን አትተውይ? ሰው ያንቺን ልጅ እንዳይናገር አንቺም የሰው ልጅ መናገር የለብሽም። እኔ እግዚአብሔር በስመ አብ ወልድ እግዚአብሔር ማስተዋል ይስጥሽ። በእውነት ፈጣሪ ማስተዋል ይስጥሽ። እና ጃንዬ ሲጀመር ምን ድንግጥ ኮሽም አላልኩ። በእውነት ብዙዎቻችሁ ደንግጣችሁ ከቀን ጀምሮ እያዩአችሁ እኔ ኮሽም አላልኩ። እንዴት ገብርኤል ያለው ሰው እንዴ ምን ሆናችሁ ነው? ክንፉን እያማታ የሚባለው መዝሙር ዝም ብሎ ነው እንደሚመስላችሁ? በዚህ መጠን ሰው አደጋ ሲገጥመው ከባድ ነገር ሲገጥመው እንግዲህ የመኪና አደጋ ይፈጠራል። በአንድም በሌላም በህይወት አደጋዎች ይፈጠራሉ። አስበ ነው የሚሆን ነገር አይደለም። ያሽከረከር አደጋ ይፈጠራል። እግረኛ ላይ አደጋ ይፈጠራል። ምንም የምታውቀው ነገር የለም። ይሄ መኪናው ሰው የሰራው አይደለም። ብልሽት ሊገጥመው ይችላል። የፍሬን ችግር ሊፈጠር ይችላል። ብዙ ነገር ያው እንግዲህ እኛ የሰራነው አይደለም የተሰራልን ነው የምንጠቀመውና በዚህ መጠን ይሄንን በሰበር እንደዚህ
እኔ እንጃ እኔ መልካም አይመስልም። እነዚህ አሁን ለሰው መጥፎ የሚመኙ ሰዎች ግን በዙሪያቸው የምትኖሩ ሰዎች ራሳቸውን ፈትሹ። ምክንያቱም ያው ነገ ለእናንተም እንደዛ ሊሆን ስለሚችል መረጃው መሰማቱ አይቀርም ብዬ ነው ምናምን ብሎ መኪና አደጋ ደረሰባት። ለዛውም ጠጥተው ሲያሽከረክሩ የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩሽ እኮ። ምን አባሽ ታመጫለሽ? መብቴ ነው ይሄ፣ እኔ ስሜት ነው። ምን አባት አመጣል? እከካም ልቃል ኢትዮጵያ ቁጭ ብሎ መንግስት ዝም ይላል። እሳይትና ምናምን እውነት ጠጥታ እግሯን መኪና ላይ እንደዚህ አድርጋ ስትጠጣ የነበረችው እሷ ቆሻሻ ንፍጣ። እሷ ጠጥታ ላሽከረከረችውና ላሽከረከሩትና አደጋ ለደረሰ ይሄም አቢዩዝ ነው ለእናንተ ራይት። ዜና መዘገብ እንዴ? ይሄም አቢዩዝ ነው፣ የሴት ጥቃት ነው ራይት። የመጨረሻ የሴት ጥቃት ነው እውነት። የሴት ጥቃት ብሎ ደግሞ የሚከራከሩላት እኮ ወንዷን ልጅ ነው ጋይስ። ትክክለኛ ሴቷን ናዮን ግን አቢዩዝ ያደርጓታል። ቆንጆ ንግስት የሆነች የሴት ባህሪ የሴት ወግ ማድረግ ያላትን ናዮን ግን አቢዩዝ ያደርጓታል። አቢዩዝ ገባች። ከምንም በላይ ያናደደኝ ምን እንደሆነ ታውቃላችሁ? የሊያ የዘገበችበት መንገድ እንደ የሰው ልጅ እንደው 10 ጊዜ ጠላታችሁ ቢሆን ማለት ነው እንዴት በዚህ ያክል ወርዶ ላይክ ዘገባውን አይታችሁ ከሆነ በመድኃኔ ዓለም አይታችሁታል የፊቷን ደስታ መብርሃንነ እኔ ከውን ያልኩት የሷን ዜና ነው የሰማሁት። እንደው እናቴ መብርሃን አለች እንደሆነ ማለት ነው ልብሽን የሚሰነጥቅ ዜና ያሰማሽ። ሌላ ምንም ልልሽ አልችልም። ባለጌ ስዳደግነሽ ምን አረገችሽ ይሄን ያክል? አንቺ ገገማ ነሽ በጣም የመጨረሻ በእውነት እንዴት እንደደነገጥኩኝ መብርሃንነ። ቀናችሁን እንደዚህ በቃ ቢዚ ሆናችሁ እኔ ልደፋ ደርሻለሁኝ በስራ ልክ እረፍት ስወጣ ሳይ ማለት ነው እንዴት ክው እንዳልኩኝ። ምን አይነት ብልግና ነው? ኧረ በኢየሱስ ክርስቶስም እግዚአብሔር ከላይሽ ላይ ያለውን ያንሳልሽ። በጣም ደህና ናቸው፣ እግዚአብሔር ይመስገን ተርፈዋል። ሰላም ናቸው፣ በጣም ሰላም ናቸው አሁን ላይ እና ከአዶናይ ጋር ደግሞ አልነበሩም። ከአዶናይ ወንድም ማቱሳላ ጋር ነበሩ። ጃኒና የአዶናይ ወንድም ነበሩና ደህና ናቸው። የእናንተ የሀበሻ አፍ ግን ቅጠል ያደርቃል የሚባለው ነገር እውነት መሆኑን አሁን ገና አየሁትኝ። እግዚአብሔርን እንዲህ ካርጋችሁ ይዛችሁ በቃ ልጆቹ አይናችሁ ራሱ መጥፎ ነው። እውነት የሀበሻ እኮ አይውደዳችሁ። በቃ እንደው በሀበሻ መወደድ ይቅርባችሁ። እግዚአብሔርን አይናችሁ በስመ አብ ወወልድ ወመንፈስ ቅዱስ። እንኳን ለማንኛውም እነሱን እንኳን እግዚአብሔር አልተረፋቸው፣ እንኳን ሰላም ሆኑ፣ እንኳን እንደናንተ ምኞት አልሆነም። በጣም ደስ ብሏችሁ ፊታችሁ ላይ ደስታ እየተነበበና እንደነ ሊያሾ ደስ ብላችሁ ለምላወራችሁ ምንም እግዚአብሔር ይመስገን። እግዚአብሔር አሳልፎ ለእናንተ ያልሰጣችሁ። እንደ ክፉ ሰዎች ሀሳብ ጥሩ ሰዎች እዚህ ምድር ላይ አልቀዋል እኮ። ማንም የለም። ሲፈልጉ ይገጯቸዋል፣ ሲፈልጉ ይሰቅሏቸዋል። እንደፈለጉ ነው የሚያደርጓቸው በፈለጉ ጊዜ ማለት ነው። እግዚአብሔርን ያመነ በተለይ ደግሞ ቅዱስ ገብርኤልን ጠባቂ ያደረገ እንኳን አንድ ነገር ሊሆን አይደለም ሊሆንበት ያለን ነገር ያውቃል። እና እንደናንተ ሐሳብ ቢሆን እኮ እነዚህ ልጆች እኮ የሞቱት እኮ ድሮ እኮ ነው። ጃኒም ራሷን አጥፍታለች። አዶናይንም አስገድላችሁታል ድሮ። እግዚአብሔር ግን አለ ጠብቃችኋል። ፎርፎር ፋሚሊና ቢራቢሮ ፋሚሊ በአንዳንድ በጥራቆች በርጋዶች አትደናገጡ። ኤቭሪቲንግ ኢዝ ፋይን። ጃኒና ደግሞ የአዶናይ ወንድም በቶሎ እንዲያገግሙ እንግዲህ ሁላችንም በጸሎት እናስባቸው። እኔም መልካም ምኞቴ ነው። ትንሽም የተወሰነ የተጎዳው የአዶናይ ወንድም ነው እየተባለ የሚገኘው። ጃኒ ደህና ነች ተብሏል። የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም።
ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት ነው። ሴትም ይሁን ወንድ የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ነው ሊያ ደስተኛ ነበረች? ውሸታሞች አልነበረች። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም። ለዚህ ሰዓት ያዘጋጀውላችሁ ወቅታዊ ቪዲዮ ይሄን ይመስል ነበረ። ቻው።